አሁን እኔና አንቺ እንድንገናኝ ይፈልጋል። አይ ዳኒ፣ ሌላ ቀን ምን እያደረክ? እኔ ድክም ብሎኛል። ታውቀዋል። ግን አሹ እየተነጫነች ይጭንቅ ይበለኝ። እኔ ልከፋለሽ። አትጨነቂ ማይ፣ እኔ ባንቺ አላዘንኩኝ። እንዴት አልጨነቅ ልጄ? ከሜዳ ተነስተሽ ፍዝዝ ስትይ ማንባት ማልቀስ ሲሆን ስራሽ እንዴት ነው ማልጨነቀው? ቆይ ምን አጎደል? ሰምኛለሽ ፍቅር፣ እዚህ ለመሆንሽ ምክንያት ከሌለሽ ውጪ ምክንያት አለኝ። እሺ ምንድነው ምክንያትሽ? እዚህ ካንተ ጋር በመሆኔ በጣም ደስተኛ ነኝ ዴቪ። ሮማን፣ አንቺ ደነስ የአደይ አባት አደይ ወደ ክፍለ ሀገር መምጣት አለብሽ በማለት ስልክ ደውለዋል። ይሄ ዶክተር አስተያየቱ አላማረኝም፣ ከዚህ ከዶክተር በትርቅ ይሻልሻል በማለት ዴቭ ለአደይ ቢነግራትም ዶክተሩ ግን በተደጋጋሚ በመንገዱ ላይ አደይን ማግኘቱን አልዘነጋም። ዛሬም በቀን 2 አደይን ለማግኘት በቅቷል። አደይንም ባያት ቁጥር እየጠራ ልሸኝሽ እያላት ነበር። አደይ ግን ለዛ ነገር ፈቃደኛ አይደለችም። አደይ አሁን ላይ የሌሊ ነገር ያስጨንቀኛል፣ ስለዚህ ጊዜ ስጠኝ በማለት ዴቭን ማስከፋቷ እየታወቀ ነው። ዴቭም እጅግ ከፍቶት ከቤት አልወጣም በማለት ቤቱን ዘግቶ በቤቱ ተቀምጧል። አደይ አሁን ላይ በዶክተሩ ልብ ውስጥ ገብታለች። ዶክተሩ ምንድን ነው እያሰብክ ያለሁት? አረ ተረጋጋ እያለ ለራሱ ምክር እየሰጠ ይገኛል። ነገር ግን አደይ ካለፈች በኋላ በኃይል እየነዳ ስለነበረ ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። እንዲሁም ነባሮች አብሮነታችሁ አይለይ፣ ቪዲዮውን ላይክ በማድረግ ጀምሩ። ዛሬ ደግሞ ሰራተኛዋ አደይ ክፍል 165ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። ባለፈው ፓርት ላይ የቤዛ ወንድም ዳኒ ከቤዛ ጋር በመነጋገር እንግዲህ እሱም ሄለንን ሊያጠምድ እንዲሁም ደግሞ ቤዛ አበበ ልታጠምድ መነጋገራቸውን ሁላችንም እያየነው ነው። ዛሬ ላይ እንግዲህ በባለፈው መለስ ቀለስ እያለች ከኋላ የመጣውን ሰው እያየች ነበረ፣ ሄለን ማለት ነው። የመጣውም ደግሞ ዳኒ ነበረ። ዳኒም እንግዲህ ሄለንን በመጥራት ነይ ሻይ ቡና ልበልሽ በማለት ጠይቋት ነበረ። ምንም በማስመልከል ነው ሻይ ቡና የምትለን? አበበ መምጫው ስለደረሰ ወደ ቤት መሄድ አለብኝ፣ ባይሆን ሌላ ቀን ታበበዬ ጋር ትጋብዘናለህ በማለት ነው የመለሰችለት። አይ እሱ እኮ በሌላ ጊዜ ይሆናል፣ ዛሬ ግን አንቺ ልጋብዘሽ በማለት ቢላትም እሷ ግን ፈቃደኛ ልትሆን አልቻለችም። በዚህም እየተነጋገሩ ሳለ ዳይመንድ ይመጣል። ምንድን ነው የምታደርገው አንተ በማለት ሮጦ ነበር እንግዲህ ሊመታው የነበረው። ሄለንም ምን አደረገህና ነው የምትመታው በማለት እንግዲህ ለሱ ትከራከርለታለች። እሱ ማን እንደሆነ ምን እንደሚያደርግ ስለማታውቂ ነው፣ ወጥመዳም ነው፣ ያጠምድሻል፣ ስለዚህ መጠንቀቅ አለብሽ ቢላትም ገፍትራው ነበር የሄደችው። ዳይመንድም እንግዲህ ለአበበ ይሄንን ነገር ነግሮታል። ጭራሽ እኮ ዋገጭ ትላለች፣ እሱን ለምን ትመታዋለህ ለምን ትናገረዋለህ ብላ፣ ስለዚህ ሚስትህን ቀልጠፋ አድርገህ ያዝ፣ እንደ ገጠር አይደለም በማለት እንግዲህ ማስጠንቀቂያ ተሰጥቶታል አበበ። ቤዛም እንዲሁ አበበ ጋር ስለነበረች እስኪ ልትመጣ ትችላለች፣ ወጥቼ ልቀበላት በማለት አበበ ወደ ውጭ በወጣ ሰዓት ሄደን ትመጣለች። አበበ የት ሄዶ ነው አልመጣም ወይ ብላ ቤዛንም ብትጠይቃት አይ እህቱ ናት መሰለኝ ደውላለቱ አሁን ነው የወጣው፣ አይ የኔ ቆንጆ ሲል እኮ አንቺ እህቱ መስላኝ ነው መቼም በአንቺ ላይ የደረበብሽም በማለት እንግዲህ ለማቀጣጠር ለማጣላት ቤዛ እቅዷን ጀምራለች። እንዴ ካምርሽ ነው በማለት ነበር እንግዲህ ሄለንም እየጠየቀቻት። ይህ ነገር ግን በዚሁ ተቀጠለ ሁለቱን እንደሚያለያያቸው ምንም ጥርጥር የለም። ዶክተሩም እንግዲህ በመንገድ ላይ በሚሄድበት ሰዓት ባቡሬ ከኋላ በመያዝ እንዴት አሁን እንጂ ዳይመንድ ምን ሆነ ነው በማለት ዞር ሲል ሌላ ሰው ነበረ። እንግዲህ የሌሊን በሽታ እማትነግሪ ከሆነ እገላለሁ ተናገር በማለት ይጠይቀዋል። አንተ ምን ሆነህ ለሷ በማለትም ጠይቋት ነበር። ጓደኛ ነኝ፣ ቤተሰብ ነኝ፣ ስለዚህ ማወቅ አለብኝ በቃ ስለሷ ህመም በማለት ይጠይቀዋል። ዶክተሩ ግን እኔ እሷን ጠይቂያት ቤተሰብ የለኝም ብላኛለች፣ ስለዚህ የሰው ሚስጥር መናገር አልችልም፣ እሷ ተናገር ካለች ነው የምናገረው በማለት ዶክተሩም ይነግረዋል። ከዛም እንዲህ ሲነጋገሩ ስልክ ይደወልለትና ያው ከሱ ጋር ይሄዳል። በዚህም እጅግ ነበር የተበሳጨው ባቡሬ ማለት ነው።
አደይም አሁን ላይ እጅግ በጣም ከፍቷታል። ምክንያቱም አንደኛ የራሷን ነገር በስርዓት ማስኬድ አልቻለችም፣ ሁለተኛ ደግሞ የሌሊ ነገር እጅግ ሀሳብ ይዟታል። ሄዳ እንኳ የምታወራው አሁን ሰው የለም። ምክንያቱም ለሌሊም አሁን ምንም ነገር ሚስጥር አትነግራትም። የተጨነቀችበት የታመመችበት ነገር ቢኖርም ለብቻዋ መያዝና መውሰልሰል ማሰብ እንጂ ለሌሊም አትናገርም። ምክንያቱም በበሽታዋ ላይ ሌላ በሽታ አልሆንባትም በማለት ይመስለኛል። በዚህም እንግዲህ መንገድ ላይ ቁጭ ብላ ባለችበት ሰዓት ዶክተሩ ያገኛታል። እዛ እኮ እያለፍኩ እያለ ሳይሽ ነው የመጣሁት በማለት እንግዲህ ሰላም ካላት በኋላ ምን ላግዝሽ ምረዳሽ አለው ቢላትም ምንም ምትረዳኝ ነገር የለም፣ ለሊም ብቻ በደንብ ተንከባከብልኝ፣ አክምልኝ፣ እሷን ካዳንክልኝ በቃ ሌላ ምንም የምፈልገው ነገር የለም በማለት ትነግረዋለች። በጣም ነው የምትወጃት የምትጓደዱት፣ እጅግ በጣም እድለኛ ናት አንቺን የመሰለ ጓደኛ ስላላት በማለትም እንግዲህ ይነግራታል። አይ እንደዛ እኮ የምባል አይደለሁም፣ ግን በቃ ምንድነው የሚያስጨንቅሽ ነገር ካለ እኔ ቢሮ እንሄድና እናውራ፣ በማንኛውም ሰዓት በቃ ጓደኛሽ እሆናለሁኝ አለሁኝ፣ ስትፈልጊ ደውይልኝ፣ ለምክርም ሆነ ለምንም አለሁኝ በማለት እንግዲህ ይነግራታል። አደይም እንግዲህ አስተያየቷ አላማራትም እና አይ ችግር የለውም እኔ አሁን የት መሄድ አልፈልግም አመሰግናለሁኝ በማለት ተናግረዋለች። የባቡሬም እናት ወደ ሌሊ ቤት ሄዳ ነበረ። እጅግ በጣም ነበረ ደስ ያላት ስታያት ማለት ነው። ምን ሆነች ነው እየጠፋሽው ማዘሯ በማለትም ጠይቃት ነበር። እንደታመምሽ ሰምቻለሁ፣ ነገር ግን ቶሎ መምጣት አልቻልኩኝም፣ ይቅርታ ልጄ በማለት ከዚህ በኋላ ጎንሽ እሆናለሁ በማለት ቃል ገብታላታለች። እናት ስለሌለኝ በቃ አንቺን ሳይ እናቴ ትመስኛለሽ፣ የእናትነት ስሜት ይሰማኛል፣ በጣም ነው የማመሰግነው በማለት እስቲ ምግብ ልስራ በማለት ወደ ውስጥ ስትገባ ባቡሬም ይመጣል። ባቡሬም ስለመጣ እጅግ በጣም ነበረ ደስ ያላት። ሌሊ የት ሄደ ነው የጠፋው ብትለውም ይቅርታ ስራ ስለነበረ ነው ማለት እንግዲህ ይቅርታ አድርጋለት ደስታውን ገልጻለታለች። ዴቭም እንግዲህ አደይን እንደዛ ከተነጋገሩ በኋላ እጅግ ከፍቶታል። እሱ ለማግባት ቢያፈጣጥንም ነገር ግን ነገሮችና እንዲሁም ደግሞ አደይ በስርዓት አልሄዱለትም። እንግዲህ ቤት ክላሱ ቁጭ ባለበት ሰዓት ፍቅር ወደ እሱ ክላስ ትሄዳለች። ሄዳም እንግዲህ ትከሻው ላይ ደገፍ ብላ ምን ሆነ ነው እዚህ ብቻህን የዋንከው ማለት ትጠይቀዋለች። ምን ለምንድን ነው የመጣሽው ምን ፈልገሽ ነው ማለት ቢጠይቃትም ከአንተ ጋር ስለሆንኩኝ እጅግ በጣም ደስተኛ ነኝ በማለት ነበረ የነገረችው። ፍቅርም በቃ ተያርጉሻል እንዴ ለምንድን ነው የማትሰሚው በማለት ይነግራታል። እና እንዲሁም ደግሞ አደይን አሁንም አልተውካትም ወይ በማለት ጠይቀው ነበር። መቼም አልተዋትም በማለት ነው እንግዲህ የነገራት። እንዲህ በሚያወሩበት ሰዓት እንግዲህ ሂጂ ቡና እንዲጠጡ ጥሪያቸው በማለት የፍቅር እናት አዛት ሮማን ሄዳ ነበረ። ፍቅርም በዚህ በጣም ነበር የተናደደችው። ያንኳኳሽ አትገቢም ወይ በር የተሰራው ለምንድን ነው በማለት ተናግራት ነበር። ፍቅር ግን እኮ የአንቺ ክላስ አይደለም በማለት እንግዲህ ሮማንም ተናግራታለች። ዴቭም እንግዲህ ፍቅርን ነበረ የተቆጣት። በሌላ በኩል ደግሞ የአደይ አባት አሁን በሽምግልናው ተስማምተዋል። የአደይ እናት ግን ገና ምኑንም ስላልሰሙ ያን ያክል ፈቃደኛ አይደሉም። ግን የአደይ አባት ወንድሙን ልኮ ለምንድን ነው ልጆቹ እንዲያገቡ የመከለከያቸው? ስለዚህ ታግባ እያለ ይገኛል። ማን ነው የምታገባው በማለትም እንግዲህ ተዋቸው እንጂ የፈለጉትን ህይወት ይኖሩ፣ እኛ ባለማወቅ ቤተሰብ ባለው ኖርን። አሁን ደግሞ እነሱ እንደፈለጉ ይኑሩ እንጂ እኛ እንዲያርጉ እንዳታርጉ ስላልናቸው ይሰማሉ እንዲህ በማለትም የአደይ እናት ተናግረዋል። ሌላው ደግሞ እህቷ ናት፣ የአደይ እህት ማለት ነው። አሁን ላይ እጅግ እየከፋትና እያዘነች ትገኛለች። ስለ ሰርግ ሲነሳ እሷን የሚድሯት መስሏት ይሁን እንደገና ደግሞ በዴቭ ፍቅር ይሁን ብቻ እያለቀሰችና ሆዷ እየባባ እንዲሁም ደግሞ እናቷም ልጄ ምን ሆነሽብኝ ነው እንደዚህ የምትሆኘው እያለች ትገኛለች። እኔ ምንም አልሆንኩም ይቅርታ አድርግልኝ እያለችም ይቅርታ ጠይቃለች። ብርሃኔም እንግዲህ ወደ አለልኝ ጋር በመሄድ ሁሉም እኮ ጥለውኝ ሄዱ። እኔ የምልህ ግን ስለ ትዳር ታውቃለህ ወይ? አባዬ ለማን እንደሆነ አላውቅም፣ ነገር ግን ሊድረኝ ነው በማለት ትነግረዋለች። ይሻልሻል፣ ትዳር ጥሩ ነው፣ አግቢ በማለት ነበር እንግዲህ አለልኝም የነገራት። እኔ የማላውቀውን ሰው ማግባት አልፈልግም በማለትም ነው እንግዲህ እሷ የመለሰችው። በሮማን ፍቅር የተሰቃየውም እንግዲህ አሹ አሁን ላይም ሊነግራት ቢፈልግ ነገር ግን እሷ ልትሰማው አልቻለችም፣ ልትረዳው አልቻለችም። እንዲሁም ደግሞ ጉንጯን ስሟት ነበረ። በዚህ ራሱ እጅግ በጣም ነበር የተናደደችበት። ድሮ እኮ ልጅ እያለን እሰምሽ ነበር ለምንድነው አሁን የምከለክኝ በማለትም ጠይቋታል። ነገር ግን ያን ጊዜ እኮ ልጅ እያለን ነው በማለት ነው እጅግ እየተናደደችበት። ፍቅርም እንግዲህ ባለፈው የቤዛ ወንድም ቤት ገብቶ አሹ ስላየ ዛሬ ላይ ትምህርት ቤት ሸኘኝ ስትለው በፈቃድሽ መኝታ ድረስ እያስገባሽ ለመንገድ እኔን የምከተልሽ ለምንድን ነው በማለት ይናገራል።
ነገር ግን ያው ፍቅር ደግሞ ነገሮችን ቀየስ ማድረግ ስራዋ ነው እና አንተ የት ሄደህ ነው እሱ የገባው ስትባል ምን ልትል ነው ስትለው እማዬ ብላ ስትጣራ አይ ዝም ብዬ ነው በማለት እንግዲህ ሊሄዱና ሊሸኛት ችሏል። ዶክተሩም በድጋሜ መንገድ ላይ ቆሞ ስልክ በሚያወራበት ሰዓት አደይ ስታልፍ ያያታል። እንግዲህ ስልኩን በመዝጋት ነበር አደይን የጠራት። እሷም አቤት በማለት እንግዲህ ታናግረዋለች። እንድሸኝሽ ነኝ በማለት ጠይቋት ነበር። አይ እዚህ ቅርብ ነኝ አመሰግናለሁ በማለት ትታው ትሄዳለች። እሱም ቆሞ ስለ እሷ እያሰበ ነበር። አረ ምን እየሆንኩ ነው በማለትም ስለ ራሱን እየጠየቀም ነበረ። ነገር ግን መኪና ውስጥ ገብቶ ራሱ እስከምትዘልቅ ድረስ እያያት ነበር። ከዛም እንግዲህ ሊደርስባት ሲያስብ መኪናውን እጅግ እያበረረ ስለነበረ ሌላ ሰው ይሁን እሷን ይሁን ለመግጨት ተቃርቦ ነበር። ነገር ግን የገጨ አይመስለኝም። በቀጣይ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።